ሩታና ኤፍሬም ግን ማለት ነው አብርሻውን ተመልሶ መጥቶ የበፊቱን ግርግር እንዲፈጠር ወንስ ወደኋላ እንዲመለስ ነው? ለምንድን ነው በዚህ ልክ መረጋጋት ያቃታችሁ? ለምንድን ነው አብርሽ ከቡታጀራ እንዲመለስ የፈለጋችሁት? እሺ ሰርፕራይዝ እያላችሁ ነው። ሰርፕራይዙ ከጤናው ይበልጣል። ምንም ትልቅ ነገር ይሁን እዚህ ዓለም ላይ ምንም ነገር ይሁን ከጤና የሚበልጥ ነገር የለም። እናንተ የምትሉት ትላልቅ ሰው ሰርፕራይዝ የምትሉት ነገር እውነት ከዚህ ልጅ ጤንነት አይበልጥም ብዬ ነው እኔ ማስበውና አሁን 3 4 5 ቀን ያልሞላው ልጅ ትናንትና ሀሳቡን አልቀበልም ብለሽ ሩታ ስትከራከሪ እኔም ያንቺን ሀሳብ ደግፌ ነበረ። ኤፊንም አስቀርተሸዋል። ግን ደግሞ አሁን አብርሽ እንዲመጣ ከኤፍሬም ጋር ለምን ተስማማሽ? ዴቭንም አሳምናችሁታል። እዚህ ነገር ውስጥ ያልተስማማው ሰው ቢኖር ኤፍሬ እንትና ብቻ ነው፣ ዳኒ ብቻ በእንደዚህ አይነት ነገር ሊስማማ አልቻለም ማለት ነው። ዳኒ ግን ማለት ነው ምነው ግን ከቤተሰቦቹ በላይ እኔ የአብርሽ ጤንነት ያሳስበኛል። አውቃለሁ መዋለድ ቋንቋ ነው ልትሉ ትችላላችሁ፣ ልክ ነው። ግን እኔ በእንደዚህ መጠን ዳኒ ለአብርሽ አብርሽን ስንት ጊዜ ለመጣ ይሁን እሺ፣ የሰው ልጅ ይቀየራል። የሰው ልጅ ፍጹም አይደለም። የሰው ልጅ ስህተት አለበት እንበለ ይሁን፣ ችግር የለውም። ዳኒ አልተስማማም። ዳኒንም ጠርተውታል። ለምን ጠርታችሁ በዚህ ንክ በክብር ነው ማናገር ያለባችሁ እያላቸው ነበር። በእርግጥ ዴቭዬ ምንም አድርገው ሽቅ በፎቅ አድርገውን ቢያናገሩት ያው በሱ ዩቱብ ቻናል ላይ አይደል የተለቀቀው፣ ያው በዳኒ ዩቱብ ቻናል ላይ አይታችኋል ብዬ አስባለሁ። እና እኔ ግን ማለት ነው እንደኔ ሀሳብ አብርሽ እዛ አሁን እንደሚለው ከሆነ ዴቭ ከነሱ ከኤፍሬምና ከሩታ እጅ ከወጣ ጊዜ ጀምሮ ከአዲስ አበባ ወደ ቡታጀራ ከገባ ጀምሮ አብርሽ አሁን ያለበት ሁኔታ በጣም ለውጥ እንዳመጣና ጤናው እየተመለሰ እንዳለ ነው እንግዲህ እያሉ ያሉት። እኔ ግን ማለት ነው የአብርሽ ጤና የሚባለው እኮ የመርሳት ችግሩ ረስቶ የነበራቸው ነገሮች እየተመለሱ ነው። ጤና ማለት እኔ ተምታቶብኛል። ምክንያቱም አብርሽ ተመርምሮ ንጹህ ነው፣ ጤነኛ ነው። ግን የመርሳት ችግሩ እየተመለሰ ነው ብትሉ ለእኛም ያሳምነናል። ያንን ነው። ግን ይሁን ግን ከጤናው ምን የሚበልጥ ነገር አለ? ሩታስ የእሱ ነገ እንግዶች ተገኝተው እንዳልሹም ያው ሰርፕራይዝ የሚሉት እንግዲህ ምናልባት አብርሽ ያው ሰሞኑን ነግራችኋለሁ፣ አይታችኋል 500K ሰብስክራይብ ገብቷል። የዛ ፕሮግራም ሊሆን ይችላል እንግዲህ ደስተኛ ሆነው ይመለሳል አምጣልን ብለው እንግዲህ ዴቭን እንግዲህ ቆቄው ላይ ቆመው አሳምነውታል። እንደምንም አድርገው መጀመሪያ አልስማማም በፍጹም ብሎ ነበር ዴቭ። መጨረሻ ላይ ግን ራሱ ይዞ መጥቶ ራሱ ለመመለስ ያው ተስማምቶ ቃል ገብቶላቸው ዴቭ ሄዷል። በዚህ አጋጣሚ ዴቭ ምን ሆኗል? ታሟል? እንዲህ ልጅ እንዴት ነው ወደዚህ ወደዛ የሚለው እያላችሁም እያዩችሁ ነበረና ሩታና ኤፍሬም እንግዲህ ያሳምነውት እዛ ጋር ማመን ያልቻለው እንትና ዳኒ ብቻ ነው ሳያምንላቸው። እኔ አያገባኝም፣ ጤናውን የተመለሰው ልጅ መልሰው ደግሞ ሊያውኩት ነው እኔ የለውበትም ብሎ ዳኒ እንግዲህ በሩን ከፍቶ ወጥቷል ማለት ነው። ዴቭ ደግሞ ነገ አመጣዋለሁ አለ። እኔ ግን አሁን የአብርሽ መምጣት እንዲህ ነው ልክ ነው ብትሉ ልክ አይደለም፣ ትክክል አይደለም። ምክንያቱም ጊዜው ገና ነው። ይሄ ለምን ቸኮሉ እንዴ? ለምን ቸኮሉ? በዚህ ልክ ኤፍሬምና ሩታ ትናንትና ሩታ የተናገርሽ ነገር እኔ በጣም ደግፌሻለሁ፣ ተመችቶኛል። ኤፍሬምንም ያልሽበት መንገድ አብረሽም ተከትለሽ ያለመሄድሽ በጣም አስደስቶኛል። ሩታ ዛሬም በዛ አቋምሽ ላይ ነው መቆም ያለብሽ። ገና እንኳን 15 ቀን ያልሞላው ልጅ እንዲህ ምን አስቸኮላችሁ እናንተ? ጤነኛ አይደለም ብለውን አይደል የወሰዱት? ጤና እስከሚመለስ ምን አለ ሩታ በተረጋጊ። ከጤና በላይ ምን አለ? እዚህ ምድር ላይ እኮ አንቺ አልሹ ተደስቶበት ይሄዳል። ትልቅ ነገር ነው አብርሽን እየጠበቀ ያለው። ትላልቅ ሰዎች ያልሻቸው ሁሉ እኮ ከጤና በኋላ ናቸው እንጂ ከጤና በፊት አይደለም። ሩታ እንዴት ነው የማገናዘብ ያቃተሽ? ኤፍሬምስ ለምንድን ነው እንግዲህ እነሱ ያሉትን ሁሉ ተስማምተሃል አይደለ? መጀመሪያ ላይ ማለት ነው። ስለዚህ አንተስ ለምንድን ነው ከቡታጀራ አብርሽ እንዲመለስ እንዲመጣ የፈለግከው? ሩታስ እንዲህ በእንደዚህ አይነት ነገር ተስማሚያለሽ? በአንቺ ቢሆን ራሱ ጤና ይቀድም። ሩታዬ ጤና ይቀድማል እኮ ለሁሉም ነገር። እኔ በመምጣቱ በመመለሱ አሁን ይመለሳል እያሉ ነው። አልተስማማም። ወዲያው በእርግጥ ዴቭ ይዞት ይሄዳል እያሉ ነው። ግን ደግሞ እዛ ጋር ምናልባት የሚፈጠር ነገር ይኖራል። እርግጠኛ ሆኜ የምነግራችሁ ነገ ደግሞ አብርሽ ከመጣ ሄርሜላ ትመጣለች። ከመጣ ምናልባት ቡዜ ከለቀቀችው ነው። ቡዜ አሁን ይህን ቪዲዮ ካየች በምንም ታምር ከዴቭ ጋር ደግሞ ምናልባት ነገ ትመጣለች። ዴቭና ቡዜ አብረው ቪዲዮ ይሰራሉ፣ ስለ አብርሽ ላይ ይወያያሉ። ቡዜ በፍጹም አትለቀውም አብርሽን ታለች። ይህን ቪዲዮ ምናልባት ሳያመጡት ከሆነ የለቀቁት
ቡዜ አብርሽም እንዲሁ በቀላሉ አትለቀውም። ሲናገሩ እንደሰማሁት ከሆነ አብርሽ ቤት እንደማያድር እናት አባቱ ቤት እየደወሉ እንግዲህ ሩታ እንዳለችው አባቱ ጋር እየደወለች ቤት እንደማያድር ውጭ እንደሚያድር ነው የሰማሁት አለች። ይሄስ ምን ማለት ነው? የት ነው ያስቀመጡት? ምናልባት ተከራይተው እንደሚባለው ወነ ራሱ አብርሽ ለነገሩ የተለመደ እኮ ነው። ብዙ ጊዜ ቡታጀራ ሲሄድ ራሱ ሩም ይዞ ተከራይቶ ነው የሚኖረው። ይሄ የተለመደ ነው። በየሆቴሉ ነው አብርሽ ቡታጀራ ሲሄድ የሚቀመጠው እና እንደዛ ነገር አድርጎ ይሆናል። ምናልባት ሩታ እንግዲህ አባትየው እንዲህ ስደውል ቤት አያድርም፣ ይመጣል ይሄዳል ብለዋሉኝ እያለች ነው። እና አብርሽ ያው ከበፊትም እንግዲህ እኔ ቡታጀራ ሲሄድም አንዳንዴ ሳየው ያው እዛው ሆቴል ይዞ ምናምን ነው የሚያርፈውና እንደዛ አድርጎ ይሆናል ብዬ ነው። ስላላየው መፍረድ አልቻልኩም፣ አልፈልግምም። ለዛ ነው እና እንደዛም ተጠቅሞ ይሆናል። እና እንግዲህ እኔ ግን አሁን የሩታና የፊ ነገር እኔንም ግራ አጋባችሁኝ። አሁን ሌላ ወደኋላ ጭቅጭቅ ለመመለስ ነው ሩታና ኤፍሬም። አሁን አብርሽ ሲገኝ ባልሹ ፕሮግራም ላይ እርግጠኛ ነኝ ምናለሽ ምትክ ትላላችሁ። ሄርሜላም ትገኛለች። ወንቡዜ ማብራት ተከትላ ትመጣለች። ወይም ደግሞ አብርሽ ሩታና ልጁን ካየ አልሄድም ሊል ይችላል፣ አልመለስም ወደ ቡታጀራ ሊል ይችላል። ከዛ በዛ ማህል ደግሞ የሆነ አለመግባባት፣ ግርግር፣ ግጭት ይፈጠራል። ግጭት ስላችሁ እነሱ ጋር ያናል ግጭት ሳይሆን የንግግር አለመግባባት ሊፈጠር ይችላል። አብርሽ አልመለስም ሊል ይችላል። ከዛ መሀላቸው ላይ ደግሞ ሩታና ሄርሜላ ጋም ችግር ሊፈጠር ይችላል። ከዛ ቡዜ አለች። ከዛ ቡዜም ደግሞ ተነስታ ዴቭ ላይ እንዴት አንተ ታመጣዋለህ? የእነሱን ሴራ እያወክ እንዴት ልጁ ጤናው ሳይጠበቅ በቃ የነገውን ታምርታ ያላችሁ ጠብቁና ሩታ መጀመሪያ የአብርሽ ጤንነት አይቀድም ወይ? ምን ነው አንቺና ኤፊ ቸኮላችሁ? ምን የሚያስቸኩል ነገር አለ? አንቺስ ኤፍሬምን ለምን አታረጋጊውም? ተመልካችስ ምን ይለናል አትይም? በእርግጥ አውቃለሁ የኔን ህይወት ተመልካች አይኖርም ልትሄድ ይችላል። ግን ቢሆንም አንዳንዴ ተመልካች ራሱ ክቡር ነው እኮ አይደል? ወዶ ፈቅዶ እስካያችሁ ድረስ ተመልካችን ልታከብሩ፣ ጥሩ ነገሩን ልታዳምጡ፣ አይደል? ጥሩ ነገሩን ልትወስዱ ልትሰሙት ይገባል። ይሄ ተመልካች የሚለው ትንሽ ጊዜ አብርሽ ከቡታጀራ መምጣት የለበትም እየተባለ ነው። እስቲ ብትታውት ምን አለ? እኔ እናንተም ስጋት ገባችሁ እንዴ ልበል? እንደ ሄርሜላ ምሳሌ ምናልባት ቡታጀራ ሄዳ እንደዚህ እናት አባቱ ቤት ካልሆነ እንዲህ ሆቴል ተከራይቶ ከሆነ የተቀመጠው እዛ ሄዳ ሄርሜላ ታገኘዋለች፣ ወንስ ከኋላ ያገናኙታል ብላችሁ ምናልባት እናንተ ጋም የአጅሪት ስጋት ገብታችሁ ይሆናል ወይ? እኔ እኮ ግራ ገባኝ። የሩታና የፍሬም ነገር ግራ አላጋባችሁ? ምርጦች እስቲ ምን ትላላችሁ? እናንተስ ምን ትላላችሁ? እኔ አብርሽ ባይመለስ ነው ለእኔ ጥሩ ብዬ ነው የማስበው። ባይመለስ የምር ባይመለስ እዛው ቡታጀራ እንደሚሉት አሁን ወደ ራሱ የተመለሰ ነው እያሉ ነው አይደል? ታዲያ ጊዜው አሁን ስንት በ3 ቀን አሁን ይሄ እንደዚህ አይነት ሰርፕራይዝ አለ። ትልልቅ ሰዎች ተዘጋጅቶለት ተደስቶ በዚህ ወጥቶ ደስ ብሎት ይመለሳል ምናምን። አብርሽ እኮ ወደ ራሱ ካልተመለሰ ሩታዬ ምንም ብታደርጊለት ፊቱ ላይ ደስታ አታይም። ምንም ብታደርጊለት እንደ በፊት አይነቱን አብርሽ ይዞ የሚመጣ ከሆነ ነገር ምንም አይነት ጎዝጉዘሽ ብታሳየው ፊቱ ላይ ደስታ እንደማሳይ ታውቂያለሽ ለተመልካችም። ስለዚህ እንዴት ነው እኛ ራሱ አሁን ነገር እውነትም አብርሽ ተደስቶ ተመለሰ ምንል? ይሄም እኮ የሚሆነው አብርሽ ነው መጥቶ ቡዜ ሰታሽ ከቡዜ ጋር ዴቭ ተስማምቶ ቪዲዮ ታዋለች እሺ ብላ አብራ መታወን ከለቀቀችው አሁን እንዴት አድርጋ ቡዜ ደግሞ ነገ ጠብቁ በቡዜ ዩቱብ ቻናል ወን በዴቭ ዩቱብ ቻናል ደግሞ የቡዜንና የዴቭን ክርክር ደግሞ ጠብቁ። እንዴት ተስማማለ? የዳኒና እንኳን እነሱ ያሰቡትን እንግዲህ እንደሚባለው ሴራቸው ምናቸውን ሳታቀርተ ነው ወይ ሰርፕራይዙ ከጤንነቱ ይበልጣሉ ብላ ነገ ደግሞ ቡዜ ዴቭ አናት ላይ ጉብ ስትል ታያላችሁ። ነገ ደግሞ እሷ ትመጣለች። ይሄ ሁሉ ግርግር ሳይፈጠር አሁን ይምጣ በሚባለው 3-4 ቪዲዮ ሳይሰራ አብርሽ አይመለስም። እኔም ባይመለስ ደስ ይለኛል። ምክንያቱም መመለስ የለበትም ብዬ ነው የማስበው። እንዴ ምን አስቸኮለ? ምንድነው እየቸኮለች አፍሳ ለቀመች አይነት ነገር ለምን መሆን አስፈለገ? ኤፍሬምና ሩታ ለምንድነው የኦዲየንሱን አስተሳሰብ ክልብስ ለማድረግ የምትፈልጉት? ለምንድነው ድጋሜ አዋራ ማንሳት የምትፈልጉት? ለምንድነው ድጋሜ አሁን ምን ይላሉ መሰላችሁ? ሞሜንቶችን ሳይ ድጋሜ እንትኗ ልታሳድስ ነው የሚሉም አሉ። አይገርምም? ከምር አየሻደድ ሩታ ይህንን እንዲባል የምታደርጉት እናንተ ናችሁ። አሁንም እኔ ኮሜንት ተመልካች ኦዲየንስ ላይ መፍረድ አልፈልግም። ቤተሰቦች ናምን እነሱ ናቸው እኮ እንደዚህ እንዲባሉ የሚያደርጉት እነሱ ናቸው። ምን አስቸኮላቸው? አብርሽ እንዲመለስ ለምንድን ነው የሚቸኩሉት? በዚህ ንግ ለምን ፈጠኑ? ተስማምታ ልካለች። ወደደችም አልወደደችም ሩታ አይደል?
ታዲያ ምን እስቲ የሩታ ቤተሰቦችም አሁን ምናልባት በእኔ ንግግር አትስማሙ ትችላላችሁ፣ ችግር የለውም። የሁላችንም ሀሳብ እንዲሁም ማለት አይደለም። እናንተም የራሳችሁ ሀሳብ ሊኖራችሁ ይችላል። ለእኔ ግን ማለት ነው ለእኔ ሩታ ላይ ሌላ አዋር ያስነሳል። አስቡት። አሁን እንኳን በዛሬው እንኳን ትናንት አሪፍ ሰርታለች፣ ደስ ብሎኝ ነበር፣ ተቀብያት ነበር። ከምን በቃ ኤፊን በምንም ታምር ብሏለች። ኤፍሬም ተው፣ መሄድ የለብንም ጤና ይመለስ፣ የትም አይሄድም፣ አንተም አትሂድ፣ የሚፈጠረውን ነገር ታውቃለህ። እዚህም ሆነን እየተባለን ያለውን ነገር እያወክ ነው። አሁን ደግሞ አብርሽን እግሩን ተከትለን ብንሄድ እኔ እናንተ ላይ የሚያድረው ነገር ታውቃለህ። እንዲሁም ስሜ በተለየ እኔ ውጭ እያደረ ነው ብላ ትናንትና ኤፍሬም እሱ ባይስማማም እሷ የተናገረችው ንግግር እኔ ትናንትና ከዩ ጋር ተስማማኝ። ትክክል ናት ሩታ ብያለሁ። በቃ መሆን የለበት። 1 ወር እኮ ትንሽ ናት በጣም ቤተሰቦች። በእርግፍ አድርጋ አብርሽን ብትተው ሩታ ጌታን እርግፍ አድርጋ አብርሽን ብትተው አይደለም 1 ወር 2 ወር ለምን አይሆን? በቃ ትውት ወላ ቡዜ ነሽ ወላ ዴቭ ነሽ ወላ ዳኒ ነሽ እርግፍ። ዛሬ ዳኒ ምን አለ? ስለጠራችሁኝ እንጂ እናንተን ማየት አልፈልግም፣ ላያችሁ ራሱ አልፈልግም አላቸው። ኤፍሬምንና ሩታን ማለት ነው። ላያችሁ አልፈልግም። አንቺም ልክ እንደ ዳኒ ነበር መሆን ያለብሽ። ዳኒ አሁን ቤትሽ የተገኘው ሩታ ስለጠራሽ ነው አደለ? እሱ ግን ላያችሁ ሁሉ አልፈልግም ነበር አላችሁ አደለ? አንቺም ለምን ቆራጥ መሆን አቃተሽ? ሲቀጥል ዳኒም ደግሞ ኤፍሬም ተረጋግቶ ስላወራው በቃ ሲረጋጉ መከራ ነው እኮ። እኔ እኮ ግራ ገባኝ እኮ። ተናዳችሁን ብሩን ብር ስትሉም ችግር ነው። አሁን በኤፍሬም ተረጋግቶ ዴቭን ማስረዳቱና ማውራቱ ራሱ አብርሽ እንዲመጣ ዳኒ ቃል ተዋጠላት። እንዴት ኤፍሬም በዚህ ልክ ሳይለንት ሆነ? እንዴት ዝቅ አለ? እንዴት ዛሬ ወንድሙን አከበረ? እንዴት ወንድሙን ቀስ ብሎ አስረዳው? ይሄ ማለት ደግሞ የሆነ አሰቡት ነገር አለ። የልጁ ጤንነት እንዳይመለስ የፈለጉት ደግሞ ሌላ የታቀደ ነገር አለ ነው ዳኒ ብሏቸውን የወጣው። እንዴት ኤፍሬም ዛሬ እንዴት ጸጥ አለ? ችግር እኮ ነው። አንዴ ስትናደዱ መከራ ነው፣ ስትጮው እርግት ስትሉ መከራ ነው። ዝምታን መልስ ነው ብላችሁ ስትመርጡም ችግር ነው፣ ስትናገሩም ችግር ነው፣ ስትናደዱም ችግር ነው። እና ቢሆንም ግን ሩታና ኤፍሬም ነገ ፕሮግራም አለ መጥቶ ይመለስ የሚለው ነገር እኔ አያስኬደኝም። በቀላልም አብርሽን ዴቭ ብቻውን መወሰን አይችልም። ምክንያቱም ሲወስዱትም ወስነውም ተመካክረውም ሲወስዱትም የነበረው እህት አለች። ዴቭም እህቱን አማክሮ ነው። እሷ ደግሞ እርግጠኛውን የምነግራችሁ ብዙ ደግሞ እሺ ብላ አብርሽ ወደ እነ ሩታ ጋር ምንም አይነት ፕሮግራም ቢኖር ያበጠው ቢፈነዳ ተመልሶ እንዲመጣ አትፈቅድለትም። ነገ ጠብቁ ቪዲዮ ምን እንደሚፈጠር ማለት ነው። 3-4 ቪዲዮ ከተፈጠረ በኋላ ምናልባት መቼም አይግባቡ፣ ተግባብተው ማያውቁም ሩታና ቡዜ። ግን ምናልባት ነገ ከተግባቡ ከዛም ደግሞ ሄርሜላ ትጨመርበታለች። ወደኋላ እንደ ግመል ሽት ወደኋላ። አረ ተውኝ፣ አንድ ለውጥ እንፈልጋለን እንዴ! ለውጣችን ወና አብርሽ ድኖ መጥቶ የመረጠውን ህይወት መርጦ ሲኖር ማየት፣ እኛም እንገላገል እንጂ ሁሌ ወደኋላ። ሩታት ለምንድን ነው ሌላ ነገር እንድትባይ የምትፈልጊው? እንደገና ደግሞ ያንን እንትኗ እንደገና ልታሳድስ አዲስ ልታደርገው አለቀባት። ጊዜው እንዳልፍባቸው ቀኑ እያለፈባቸው ነው እየተባልሻለች። ችግር የለም፣ ለኮሜንት አልኖርም ለሰው አልኖርም ልትይ ትችላለች። ግን ቢሆንም ይሄንንም እንዲጻፍን የምታደርጉት አንቺና ኤፍሬም ናችሁ። ምን አስቸኮላችሁ? ይቀመጥ ልጁ። ብታጀራ ነው ሄዶ ታውቂያለሽ አይደል? እየደወልሽ ይመጣል ይሄዳል፣ ግን እየተባልሽ ነው ቤት አይደል እያሉሽ ነው አባት። በቃ እንደፈለገው ምን ቸገርሽ ሩታዬ? ለምን በዚህ ልክ በፍጥነት ካልመጣ ፕሮግራሙ ከሱ ጤንነት በኋላ አይቀድምም እንዴ? አይቀድምም ከሆነ እንኳን ያው በእርግጥ ብዙ ጊዜ ደጋግመነዋል። ግን ቢሆንም አሁን ጤና ወደ ጤናው እየተመለሰ ነው ይላሉ። ምን አይነት የጤና እክል ቢኖርበት አብርሽ እንደሆነ አላውቅም። የመርሳት ችግር ነው። ያው አብርሽ ነው መቼም ነገሮችን በቃ አሳልፈን ነበር፣ በእንደዚህ መንገድ አለቀ ተዘጋ፣ ይቅርታ ምናምን አጥፍቼ ነበር የሚል ነው። እንግዲህ ሌላ ጤና ችግር የለበትም አብርሽ። እኔ ለምን እንደሚመኙበት ራሱ አላውቅም። ይሄ ራሱ እኮ ፈልፈላ ማለት ነው በአፍ ራሱ ምርጦች ከምን አንድ ሰው ጤነኛ የሆነ ሰው ዶክተር ከእግዚአብሔር በታች መቼም ዶክተር ነው አይደል? ዶክተር ይሄ ልጅ ሙሉ ጤና ነው ከጭንቀት በስተቀር የተባለውን ሰው ወደ ጤናው እየተመለሰ ነው እያሉ ልጁ ላይ ያልሆነ ነገር በአፍ ይለፈልፉ በአፍ ይጠፉ ነው የሚባለው። በአፍ እናንተ የምትሉትን ነገር እግዚአብሔር ይቅር ይበለኝ። ጥሩ አይደለም። አብርሽ ሙሉ ጤነኛ ነው።
እና ለማንኛውም እኔ ወደ ኋላ እየተጎተቱ ሌላ ችግር ኤፍሬምና ሩታ ለምን ማምጣት እንደሚፈልጉ ወይም ደግሞ ሌላ የኦዲየንሱን አይምሮ መስረቅ ለምን እንደሚፈልጉ አላቅም ቤተሰቦች። እና እኔ እንግዲህ ሀሳቤ ይሄ ነው። እና በዚህ አጋጣሚ ኮሜንት ምጽፉ ልጆች ኧረ ተይ እህቴ ክብሯን የጣለች የምትይው አይተሻል ወይ ብለሽኛና እንደታችን እና ሄርሜላ ነው በሄርሜላ የሰራው ቪዲዮ ላይ ነው እና እንዲህ በደንብ እናንተስ ሩታ መተታ የምትሉት አይታችኋል? ስታሰራ አይታችኋል? አይታችሁ ነው እንደዛ ብላችሁ የምጽፉት? እኔስ አይቼ ነው። አንድ ሴት ልጅ እኮ ክብሯ የምጥለው ወንድ ልጅ መለመን ከጀመረችበት ጊዜ ጀምሮ ነው። ሰማሽ ባሉ ኮሜንቷ ማለት ነው። አንድ ሴት ክብሯን ጣለች የሚባለው አንድ ልጅ አልኩ፣ በጣም ይቅርታ፣ ክብሯን ጣለች የምትባለው ወንድ ልጅ ተንበርክካ አልቅሳ ያውን ባለትዳር የሆነን የልጅ አባትን የኔ ካልሆንክ ብላ ቤተሰቦች የታባታቸው ወንድሞች የታባታቸው ብላ አደባባይ ላይ ማለት ነው አደባባይ ላይ ወጥታ ያለቀሰች ጊዜ ያኔ ነው ክብሯን የምትጥለው። ከዚህ የበለጠ ምን ክብር መጣል ማለት ግዴታ አልጋ ላይ መተኛት ብቻ ነው እንዴ? ግዴታ አንሶላ መጋፈፍ ብቻ ነው እንዴ ክብር መጣ? አንድ ሴት ልጅ ክብሯን ጣለች የሚባለው እኮ አንሶላ ውስጥ የገባች ሰዓት ብቻ አይደለም። ወንድ ልጅ ተንበርክካ አልቅሳ ያውም አንድ ባለትዳር የሆነን ወንድ እሱ ሳይፈልግ ሳያምንበት ተንበርክካ ፍቅርን ግለጽልኝ እባክህን ሞትኩኝ ያለንተ መተንፈስ አልችልም ብላ በአደባባይ ላይ ጉልበቱ ላይ የወደቀች ሰዓት ነው ክብሯን ጣለች የሚባለው። የኔ ቆንጆ ተመልሶልሻል ብዬ ተስፋ አደርጋለሁ። እና ምርጦች በዚህ አጋጣሚ እንኳን አመሻችሁ አልኩኝ። እንዴት አመሻችሁ? አማርኛውም ተምታታብኝና እንዴት አመሻችሁ የኔ ምርጥ ቤተሰቦች? ያው ሰላማችሁ ጤናችሁ ብዝት ትርፍርፍ ይበልልኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ ማለት ነው። እና በዚህ አጋጣሚ እንግዲህ ለቤት አዲስ የሆናችሁም ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እንደተለመደው በአክብሮትና በትህትና ጋብዛለሁ። ወዳችሁ ፈቅዳችሁም ላይክና ሰብስክራይብ ለምታደርጉልኝ ኮሜንት ለምታደርጉ በሙሉ እጃችሁ ይባረክ የኔ ምርጥ ቤተሰቦች። ምንም አይነት ኮሜንት ለምጽፉ ሁላችሁንም አመሰግናለሁ። እና የሩታን ቪዲዮ ዛሬ እንዴት ነው እናንተ ምን ትላላችሁ? ሀሳባችሁን እስቲ ሀሳባችሁን ልክ ነው አብርሽ መመለስ አለበት ብላችሁ ታስባላችሁ ወይንስ ኤፍሬምና ሩታ ድጋሜ በምንድን ነው ልክ ያቺ ሀብል ትዝ ትላችኋለች የኦዲየንሱን አይን የሳበ ሰዓት የኦዲየንሱ እንዲጫጫበትና ሀብሉ ያልንበት ሰዓት ትዝ ይላችኋል? እንደዛ አይነት ድርጊት አሁንስ ለምን ሩታ እንደዛ አይነት የኦዲየንስን እንትን እይታ ለመሳብ ለምን ፈለጉ ኤፍሬምና ሩታ? ትናንት ሩታ በአብርሽ ጋር ለመሄድ ተስማምታ ወስና ነበረ። ኤፍሬም አልተስማማም። ዛሬ ግን ኤፍሬምን ተስማምታ ነው እንግዲህ ዴቭን አሳምነውት እንግዲህ በዚህም በዛ ማምታተው በቃ የሆነ ተደስታ አንተ የራሴ ይዘህ ትሄዳለህ፣ ችግር የለውም ይመለሳል፣ ተደስቶ ይመለሳል አሉ። እንግዲህ እኔ ሰርፕራይዝ የምለው ያቺ 5,000 ያቺ አልኳት አቀነድኳት ነካ ያ 500,000 የመዳም ቅመሞችን ይዞ የሚጓዘውን ሰብስክራይብ ይመስለኛል። ከዛ ውጭ እንግዲህ ያንን ሰርፕራይዝ ሊያደርጉት ነው እንግዲህ ጠብቁ። ልክ ካልሆንኩ እንግዲህ ነገ መታችሁ ልክ አይደለም። ልክ ካልሆንኩ እንግዲህ አይ ሰርፕራይዙ ይሄ ነው፣ ስጦታው ይሄ ነው፣ አብርሽ ተደሰተበት የሚለውን እኔ ደስተኛውን ይመለስበታል ምለው የድሮን አብርሽ ቢሆን አሁን ምንም ሲደረግለት ልጁ ከዛች ሙድ ውስጥ የማይወጣ ልጅ አሁን ተደስቶ ይመለሳል ብሎ ለእኔ ማሰብ ይከብደኛል። በእርግጥ እስቲ የምጣ በ3 በ4 ቀን ምን አይነት ለውጥ እንዳመጣም ብናየው ደስ ይለኛል። ከምር እንግዲህ ለውጥ አምጥቷል ከእናንተ እጅ ሲወጣ አሁን ወደ ጤናው ተመልሶ የድሮውንም አብርሽ ፊቱ ላይም አንዳንድ ነገሩ ላይም እያየን ወደ ድሮ ማንነቱም እየተመለሰ ነው እያሉ ነው። ያንንም ብናይ ደስ ይለናል። ግን ደግሞ አስቸኩልም ሙሉ ለሙሉ የድሮን አብርሽ እንዳላችሁ አምጥታችሁ እንድታሳዩ ነው። እኛም እኮ ለውጥ እንፈልጋለን እንዴ። ከደከምን አይቀር ፍሬ ያፈራ ለውጥ ማየት እንፈልጋለን እንጂ አይደል እንዴ። ስለዛ ፍሬውን ለማየት ደግሞ መረጋጋት ያስፈልጋል። ሩታዬ አንቺም ደግሞ አብርሽ ወዶና ፈቅዶ ሩታዬ የኔ ቆንጆ የድሮ ሚስቴ የልጄ እናት ወደ አንቺ ብሎ አንቺን መርጦ እንዲመጣ የእሱ ጤንነት የድሮ አብርሽ ተመልሶ መምጣት ለአንቺም ይጠቅምሻል፣ አይጎዳሽም። የፈዘዘው ቢመርጥሽም ትርጉም የለውም። አንቺን ከማሰደብ ውጭ፣ አንቺን ከማስናቅ ውጭ፣ አንቺ ላይ የሆነ ነገር ሰቀቀን ከመፍጠር ውጭ ይሄ አሁን ያለው አብርሽ ለአንቺም አይጠቅምሽም። ግን እነሱ እንዳሉት የድሮን አብርሽ አምጥተው ለአንቺ ጋር ቢያመጡትና አንቺን ቢመርጥሽ ለአንቺም ትናንት ብያለሁ ለውስጥሽም ሰላም ነው፣ አይምሮሽም ሰላም ያገኛል። ማንስ አፉን አውጥቶ ይናገርሻል? ፈቅዶ ያንን የድሮ ተመልሶ ከመጣ ማለት ነው። ስለዛ ፍሬውን ብታይሻልሽም ሩታዬ መቸኮል ጥሩ አይደለም። ለምን ቸኮልሽ? ድጋሜ ሌላ ቅስቀሳ፣ የምርጫ ቅስቀሳ እስከሚመስል ድጋሜ ሌላ ኦዲየንሱን አዋራ። ኧረ ተው ኤፍሬም እና ሩታ ተው፣ ግድ የላችሁም ተው፣ የምር ግድ የላችሁም።
እኔ እንጃና ምርጦችዬ፣ እንግዲህ የኔ ሀሳብ ይሄ ነው። እናንተም እስቲ በአብርሽ መመለስ ነው ይመለስ ነው የምትሉት? አይ ልክ አይደለም ነው የምትሉት? እስቲ እናንተ ሀሳባችሁንም እንድትሰነዝሩልኝ በዛሬ ቪዲዮ ላይ እንግዲህ አይታችኋል። ሀሳብ አስተያየታችሁን እንድትሰጡልኝ ያው እፈልጋለሁ፣ እንድትሰጡኝ ማለት ነው ምርጦችዬ። በሉ እንግዲህ የነገው አዲስ ነገር ምን አለ የሚለውን አብርሽ ይመጣና አይመጣም የሚለውን እንግዲህ ያው እናንተ ሚቱም ላይ ናችሁ፣ እኛም እዚሁ ነን። ተከታትነን ወደ እናንተ ሀሳባችንን ከማቅረብ ወደኋላ አንልም። እናንተም ሀሳባችሁን ለምትሰጡኝ በሙሉ በጣም አመሰግናለሁ የኔ ምርጦች። እንግዲህ የነበረኝ ሀሳብ እች ናት። እናንተም ሀሳባችሁን ሰንዝሩልኝ። መልካም ምሽት፣ ደህና ደሩልኝ የኔ ምርጦች ማለት ነው። ወዳችኋለሁ።